ሀብታንም ቢሆን ለቃል ታስተላልፍ ጠበቃ ይዛን የመጣችሁ አሁን እየተፈራረሙ ነው። ይሄ ነገር ሳልቅ ደግሞ አልማዝን ቶሎ ይዘናት መምጣት አለብን። የቃል ጨዋታ አሁን ነው የገባኝ። ለካይ እንዲፈጠር ነበር ፍላጎቷ። አሁን ጊዜው ሳይረፍድ አልማዝን ይዘናት መምጣት አለብን። እሺ አልማዝን ይዘናት እስከምንመጣ ድረስ ሰላም እጇን ብትሰጥስ? ጠበቃው ሁሉም ነገር ጨርሶ ቢሄድስ ምን ልናደርግ ነው? አታስብ ዳጊ፣ የትም አይሄዱ። ለምን? ምክንያቱም እንዳውጡ ቆልፌባቸው ነው የመጣሁት። የኔ ቅመም ምርጥ እኮ ነሽ። ብሌንን ቆይ እስከ መቼ ነው የምንታገሳት? ሁሌ እኮ በመንገዳችን እየገባች ነው። ከዚህ በኋላ ደግሞ በህይወት ከቆየች ለኛም ቢሆን አደጋ ነው። ስለዚህ በቃ አስወግዳት። እሺ እንደምታደርገው ደግሞ ተማመንብሃለሁ። አታስቢ። ድል ሁሌም ቢሆን የኛ ናት። ማንንም አያስቆመንም። አሁን እጅ ላገኛት። እሺ በቃ ቻው። ነገርሽ ነበር እኮ ከኔ ጋር በተጣላሽ ቁጥር መቃብርሽን ነው የምቆፍሪው። ምስኪን ብሌን ስትንቀሸቀሽ ልሞች ነው። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁልኝ። ደህና ናችሁ ወይ የኔ ውድ ቤተሰቦች? አደራ ድራማ በክፍል 67 ላይ እንግዲህ እንደሚታወቀው በባለፈው ክፍል ላይ ካያችሁ ብሌን የአልማዝን አድራሻ እያፈላለጉ ነበረ ከዳግም ጋር ሆነው። ታዲያ እንግዲህ የሆነ ፍንጭ አግኝተው ነበር። በቅርቡ ልጇ የሞተባት አልማዝ የምትባል እላይ ሰፈራለች የሚል ወሬ ሰምተዋል ማለት ነው ዳግምና ብሌን። በዚህም መሰረት እንግዲህ እዛ ሰፈር አልማዝ የምትባል በቅርቡ ሀዘን ላይ የሆነች ሴትን እንፈልጋለን ብለው ተነስተዋል ማለት ነው። እናም ይህን ነገር እንግዲህ በሄዱ ሰዓት ተመሳሳይ ስም ሆኖ ነው የተገኘው። ነገር ግን በዚህ ነገር ውስጥ የባህል እጅ ሳይኖርበት አይቀርም። አጋጣሚ ሊሆን አይችልም። አልማዝ የምትባል ሴት ልጇ የሞተባት እዚህ ሰፈር፣ እነዚህ ሁሉ በፍጹም የተገጣጠመ ወይም ደግሞ አጋጣሚ ሊሆን አይችልም። ሆን ተብሎ የተሰራ ስራ ነው የሚመስለኛው። በኃይሉ እንደምታውቁት እጁ ረጅም ነው። ይህን ነገርም እሱ ፊክስ ያደረገው ይመስለኛል። ምክንያቱም ደግሞ ብሌን ይህን ነገር ከሰማች በኋላ የአልማዝን በህይወት መኖር ወይም ደግሞ እዚህ ሰፈር አለች የሚባለውን ነገር ከሰማች በኋላ እህቷ ጋር ደውላ ደግሞ ሞተች የሚል ነገር አልሰማችም። እንግዲህ የሆነ ሰው የሞተ ሰው ከሆነ ያው በህይወት እንደሌለ ነው አይደል የሚነገረው። እንደውም ቆይ ልጥራልሽ ሁሉ ብላት ነበረ። እነዚህ ሁሉ አልማዝ በህይወት እንዳለች የሚያሳዩ ምልክቶች ናቸው። ለዛም እንግዲህ ብሌን ወደ ሰላም ሄዳ እንዲያረጋጋት ብላ ይህን ነገር ነግራት ነበረ። ሰላም ግን እኔ ስለተጨነኩኝና ሰላም ስላጣሁኝ ነው አይደለ እንደዚህ የምትይኝ? እኔ ለማረጋጋት ብለሽ ነው አይደለ? አይን እያየ እኮ ነው የሞተችው። እንዴት የሞተን ሰው አለ ትይኛለች እያለች ልትረዳት አልፈለገችም። ይህ አጋጣሚ ደግሞ ለቃል በጣም አሪፍ ነው የሆነላት። ሰላም በደንብ እንድታብድና ራሷን እንድትስት እያደረገች ትገኛለች። ቃል በሌላ በኩል ብሌን ደግሞ ሰላምን ለመታደግ እየተሯሯጠች ነው። ቃል እንግዲህ ሀሳቧ ምንድን ነው? ሰላም በዚህ ከቀጠለችና የምታብድ ከሆነ ራሷን መቆጣጠር ማትችል ከሆነ እኔ ያላትን ንብረት ሁሉ ለኔ ይሆናል፣ እኔ ይቆጣጠራለሁ፣ እኔ ያስተዳድራለሁ፣ እኔ ባለቤት ሆናለሁ ብላ ይህን ነገር እንግዲህ አስባበት ጭራሽ የህግ ሰው ሳይቀር አናግራለች ማለት ነው። አንድ ሰው በእንደዚህ አይነት ሁኔታ ውስጥ ቢሆንና ልጅ ቢኖራቸው ልጆቻቸው ይህን ነገር ፊክስ ማድረግ እነሱ ማስተዳደር ይችላሉ ወይ የሚል የህግ ሰው ጠይቃ ነበረ። የልጅነት ማረጋገጫ ካለሽ አዎ ትችያለሽ ተብላለች። ይህን ነገር እንግዲህ መጠቀም እንዳለባት አስባለች። ሰላምን በደንብ አድርጋ
በዚህ ነገር ራሷን እየወቀሰች እንድትታመምና ታማሚ እንድትሆን እሷ ደግሞ የሰላምን የሆነ ነገር ሁሉ እንድትቆጣጠር ኳልኩሌት አድርጋለች ቃል። በዚህም የተነሳ እንግዲህ ይሄ አልበቃ ብሎ ግን የሚገርመው ነገር ሰላም ራሷ ይህን ሀሳብ እንዴት እንዳሰበችው አላቅም። ሰላም በህልሟ እንግዲህ በኃይሉ ልክ ሰላም ታማለች። በዛ ሰዓት እንግዲህ ሁለቱንም ከቤት ጠራርጎ ሲያስወጣቸው በህልሟ ታያለች። በዛ የተነሳ እንግዲህ እኔ ነገ ብታመም ልጄ የትም ትወድቃለች በማለት ሰላም ጠበቃ ይዛ መታ እንግዲህ ንብረቷን ሁሉ ቃል እንድታስተዳድርና ቃል ውክልና እንዲኖራት እያደረገች ትገኛለች ማለት ነው። በጣም ከባድ ነው ይሄ ነገር። አንዴ እጇ ገባ ማለት እንግዲህ ሰላምን እስከ መግደልም ልደርስ ትችላለች ማለት ነው ቃል። ታዲያ እንግዲህ አሁን ከኃይሉ ጋር እየሰራች ያለችው ቃል ማለት ነው ብሌን የአልማዝን መኖር እንደተጠራጠረች እና ደውላ ቤተሰቦቿ ጋር ነገሩ እንዳጣራች በሰማች ቅጽበት እንግዲህ ለኃይሉ ደውላለች ነበረ። በኃይሉም እንግዲህ ብሌንን እየተከታተላት ነው። ጭራሽ ብሌንን ግደላትም እያለች ነው አሁን ላይ። አንዳንዴ ገንዘብ በጣም ከባድ ነው፣ ራስን ሁሉ ነው የሚያሳጣውና እንግዲህ ገንዘቡን ላለማጣት ብላ ብሌንን ግደላት እያለች ነው በኃይሉን። በዚህ መጠን ጨካኝ ነው ብዬ አላስብም። የእህቱ ልጅ ናት ምንም ቢሆን። በእርግጥ እሱ ለማንም ሰው አይመለስም፣ ነገር ግን ብሌንንም ለመግደል መሞከሩ የማይቀር ነው ማለት ነው። መንገዳቸው ላይ ከቆመች እሱ አሁን ላይ እህትዬን እንድትጎዷት አልፈልግም፣ ሰላምን እንድትጎዷት አልፈልግም፣ ነፃነቷን አውጅላታለሁ እያለች ነው። የምትጠራጠራቸውን ነገሮች ሁሉ ገጣጥማ እንግዲህ በእርግጠኝነት ወይዘሮ አልማዝ በህይወት አለች ብላ እያሰበች ነው። ለዛም እንግዲህ ወደ ተጠቆሙበት ቦታ ሂዳ ነበረ። በሂደት ሰዓት ግን ሌላ አልማዝ ሆና ነው የተገኘችው ማለት ነው። አልማዝ ናት ብለው የሄዱበት ቦታ ላይ ግን እሷ ራሷ እነሱ የሚፈልጓት አልማዝ እንዳልሆነች ነው የሰሙት ማለት ነው። በሚገርም ሁኔታ ግን በዛ ቅጽበት እንግዲህ ቃል ይህን ነገር ለኃይሉ ተናግራለች። ብሌን ወደ አልማዝ ቤት እየሄደች ነው፣ አድራሻዋን አውቀዋለች። ስለዚህ ሳትቀድም ቅደማት ብለው ማለት ነው አቶ በኃይሉ ወደ ሰላም ቤት እየሄደ ነበረ። ከሄደ በኋላ እንግዲህ ምንም እነሱ ተመልሰው አንቀድሞ ማለት ነው እኛ የምንፈልጋት አይደለችም ብለው ግን እኮ አንድ ሰው ናቸው። እንዴት እንደዛ ሊሆን እንደቻለ አላውቅም። በመጨረሻም እንግዲህ በኃይሉ አልማዝን አግኝቷታል። ነገር ግን እዚህ ጋር እንግዲህ ያልገባኝ ነገር ምንድን ነው፣ በኃይሉ አልማዝን ካገኛት በኋላ በረታሽ ወይ? ቆይ ልጅ እንዳለሽ አላውቅም ነበረ ይላታል። እሷም የእህቷ ልጅ እንደሆነና እህቷ ከሞተች በኋላ እሷ እናት ሆና እንዳሳደገችው ስትነግረው አቶ በኃይሉ የሆነ ጥያቄ ውስጡ ላይ ተፈጥሮበታል እና የሆነ ምንድን ነው ነገሩ ግራ የገባኝ ነገር አለ እዚህ ጋር። እንግዲህ በኃይሉ ለምንድን ነው የእህቷ ልጅ ያስጨነቀው? እና ምናልባት ከሱ ህይወት ጋር የተያያዘ ነገር እንዳይኖረው ብዬ ነው። በጣም ያዘነም ይመስላል፣ የደነገጠም ይመስላል። እና ምን አይነት ታሪክ ከሱ ጋር የተያያዘ እንዳለው ባላውቅም ግን የአልማዝ ልጅ ወይም ደግሞ አሁን የሞተብኝ ያለችው የእህቷ ልጅ ማለት ነው ከኃይሉ ታሪክ ጋር የተያያዘ ነገር ያለው ይመስለኛል። ታዲያ በኃይሉ እንግዲህ ቃል ናት የላከችኝ ብሌን ወደዚህ አልማዝም እንግዲህ እንዴት ቃልን አምነህ እዚህ ትመጣለህ? የተጫወተችብ ነው ብለዋለች። በዛ የተነሳ በኃይሉ ምናልባት ቃልን ለመጉዳት ሊያስብ ይችላል። አሁን ደግሞ በድጋሚ ሆን በላይ የተጫወተችብኝ ነው ብሎ እያሰበ ይገኛል ማለት ነው። ታዲያ እንግዲህ በዚህ መሀል ሰላም ደግሞ ጠበቃ ማምጣቷ ነገሮችን እያከረሯት ይገኛል ማለት ነው። ወይዘሮ ሰላም ለቃል ውክልና ለመስጠት ጠበቃ ወደ ቤቷ ይዛ መጥታለች። እንግዲህ ቃል ጠበቃውን ባየችው ሰዓት ይቺ ሴትዮ በድብቅ ሌላ ዶክተር አመጣችብኝ ወይ? ምን ያለበት ምንድነው ፈስ ያለበት ዝላይ አይችልም እንደሚባለው ማለት ነው። ቃል እንግዲህ ጠበቃውን ስታይ በጣም ደንግጣ ነበረ። በየቀኑ አዳዲስ ነገር አታጣም፣ ምን ልታደርግ ነው ደግሞ ብላ ፈርታ ነበር። ነገር ግን እሷ ነገ አንድ ነገር በሆን በተለይ በህልም ያየሁት ነገር በኃይሉ አንድ ነገር በሆን እዚህ ቤት ያባረርሻል፣ ምንም ታሾርሃለች አይደል? ባዶሽን ነው ከዚህ ቤት የሚያባረርሽ። ስለዚህ ካሁኑ ህይወትሽን ማስተካከል አለብኝ በማለት እንግዲህ ጠበቃ ምታ ሁሉንም ነገሯን ያላትን ንብረት ሁሉ ውክልና ልሰጣት እንደሆነና እጇንም ለመንግስት ልሰጥ ወይም ደግሞ በህግ ተፈላጊ ስለሆነች ማለት ነው እሱን ነገር ልታደርግ እንደሆነ ለቃል ትነግራታለች። የሚገርመው ነገር ግን
ወደ ሰላም ህይወት የሚመጡ ሰዎች ሁሌ ቃል እንደታዘቧት ነው። ቃል እንግዲህ ለማስመሰል ሞክራ ነበረ። እናቴ እንዴት እንደዚህ ታደርጊያለሽ? እኔ እኮ ገንዘብ ሳይሆን አንቺን ነው የምፈልገው፣ እባክሽ እንደዚህ አታደርጊ እያለች ታስመስል ነበረ እና ጠበቃው በጣም ሲያያት ነበረ። አሁን ራሱ ጠበቃው ራሱ ለሰላም የሆነ ነገር የሚላት ይመስለኛል። እንደ ዶክተሩ ጎበዝ ከሆነ ማለት ነው። እንግዲህ ቃል ሌላ ነገር አድርጋ ሀሳቡን ካላስቀየረችው ልክ እንደ ዶክተሩ ለአላማው የጸና ሰው ከሆነ በእርግጠኝነት ለሰላም የሆነ ፍንጭ ይነግራታል። ወይም ደግሞ ይህን ነገር እንዳታደርግ ለቃል ምንም አይነት ውክልና እንዳሰጣት ሊነግራት ይችላል ብዬ አስባለሁ። በጣም ሲመለከታት ነበረ ምን ያክል እያስመሰለች እንደሆነና ውስጧ የገንዘብ ፍላጎት እንዳለው፣ ነገር ግን ሰላም ላይ የውሸት የማስመሰል ልጅ የመምሰል ነገር እንዳለባት እየተመለከታት ነበረ። በሚገርም ሁኔታ እንግዲህ ዶክተሩም ያኔ እንደዚህ ነበረ ያደረገው። ናሙና ለመውሰድ መጥቶ እሷን በጣም ያያት ነበረ። እንዴት ነው ይቺ የቃል የሰላም ልጅ ልትሆን የቻለችው እያለ ከእግር እስከ ጥፍሯ ነበር የሚያያት እና በጣም ብሌንና እሷን ሲያስተያይ ነበረ እና ስለዚህ ጠበቃውም ተመሳሳይ ነገር የሚያደርግ ይመስለኛል። ነገር ግን እንግዲህ ይህን ነገር ብሌን ድንገት ወደ ቤት ትመጣለች ማለት ነው። ሰላምና ቃል ደግሞ እየተፈራረሙ ነበረ ከጠበቃው ጋራ። በዚህ ሰዓት እንግዲህ ከጠበቃው ጋራ ኦልሬዲ ተፈራርመው ጨርሰዋል ነገሩን። ግን ብሌን ይሄ ነገር መሆን እንደሌለበትና አልማዝ በህይወት እንዳለች ያን ነገር ደግሞ እሷ እንደምታረጋግጥላት ለሰላም ነግራት ነበረ። ስለዚህ ለቃል ውክልናውን መስጠቱን እንድትተወው ይሄን ሀሳብ እንድትተው ብትጠይቃትም ሰላም ግን አትድከሚ፣ ያደረኩትን ነገር አውቃለሁ፣ እጄን ለፖሊስ ነው መስጠት ያለብኝ፣ ስለዚህ ለልጄ ደግሞ ማድረግ ያለብኝን ነገር እያደረግኩ ነው ብላለች ማለት ነው። በኃይሉ ይህን ነገር ግን በጣም አሪፍ ነበረ። በኃይሉ እስካሁን ድረስ አላወቅም። ሰላም ጠበቃ ምታ ሁሉንም ነገር በስሟ እያደረገችላት እንደሆነ አያውቅም። ይህን ነገር ቢያውቅ በጣም አሪፍ ነበረ። ብሌንን ራሱ ያግዛታን በዚህ ሰዓት ብዬ አስባለሁ። ታዲያ ብሌን ታይ ብትላት ሰላምን እንግዲህ ሰላም ልትሰማት ፈቃደኛ አይደለችም። በዚህ የተነሳ ብሌን የራሷን ውሳኔ ወስናለች። እንግዲህ ብሌን ዳግም ጋር ደውላ ዛሬውኑ አልማዝን ይዘን መምጣት አለብን ብላለች ይመስለኛል። ከተመለሱ በኋላ በድጋሚ አልማዝ እሷ ራሷ እንደሆነች ደርሰውበታል መሰለኝ። ለዛም እንግዲህ ሰፈሩን በደንብ እንደሚያውቁትና የት እንዳለችን በደንብ እንደሚያውቁ ያስታውቃል ከንግግራቸው። ዳግም ጋር ደውላ አልማዝን ቶሎ ይዘን መምጣት አለብን፣ እትዬ የማይሆን ስህተት እየሰራች ነው ብላለች። ለዛም እንግዲህ በሚገርም ሁኔታ ሰላም እና ጠበቃው እንዲሁም ቃል ቤት ውስጥ ሳሎን ቁጭ ብለው ባሉበት ብሌን ግን ከላያቸው ላይ በሩን ቆልፋ ቁልፉን ይዛ ሄዳለች አልማዝን ይዛ እስክትመጣ ድረስ። ምክንያቱም ይህ ነገር እንግዲህ ብሌን ራሷ ተጠራጥራለች ቃል የሰላም ልጅ አለመሆኗን። በእርግጥ ተነግሯታል በግልጽ ከምርመራው በፊት ልጇ እንዳልሆነች ከራሷ ከቃል አንደበት ሰምታለች። ማመን ስላልፈለገች ብቻ ነው እንጂ ሀሳቧ ሰላምን ገሎ የሰላምን ንብረት መውሰድ ለራሷ ማድረግ ብቻ እንደሆነና እናቷ እንዳልሆነች በግልጽ ቃል ስትናገር ሰምታለች። ይህን ነገር ግን ብሌን ወደ ጎን በመተው እንግዲህ ያው አንዳንድ ያለፉበት ነገር አያስደስትም መሰለኝና መልፋትን ስለፈለገች ነው እንጂ በጣም ብዙ አማራጮች ነበሩ። ታዲያ እንግዲህ አልማዝ የት እንዳለች በደንብ የሚያውቅ ወይም ደግሞ አልማዝ በህይወት መኖሯን የሚያውቅ ሰው አንድ ሰው አለ ብሎ ዳግም እንግዲህ ለብሌን ሲያስታውሳት እያየን ነው። እሱም ሳሚ ነው። ሳሚ ከባይሉ ጋር ይሰራ ስለነበረ ይህን ነገር ያውቃል። አንቺ ደግሞ ጠይቀሽው ምንም ነገር እምቢ አይልሽም፣ ስለዚህ ሳሚ ስለ አልማዝ ያውቃል ብለው እንግዲህ ሳሚ ጋር ነው መፍትሄ የሚያገኙት ማለት ነው ስለ አልማዝ። እና ውድ ቤተሰቦች እንግዲህ ብሌን ላያቸው ላይ በሩን ቆልፋለች። እነሱም እንግዲህ ከተፈራረሙ በኋላ ጠበቃው ከቤት ለመውጣት ሲሞክር እንደምታዩት በሩ ጥርቅም ብሎ ተዘግቶ ነበረ። ማን እንደዘጋባቸው ማለት ነው። በሩ ተቆልፎባቸዋል ላያቸው ላይ። እንግዲህ በቀጣይ ክፍል ብሌን ጠበቃው ከቤት ሳይወጣ አልማዝን ይዛ ትመጣ ይሆን ወይስ ደግሞ ጠበቃው በሩን ገንጥለው ይወጡ ይሆን? በነገራችን ላይ ቃል ጠርጥራለች፣ ያው ስራዋን ስለምታውቅ ማለት ነው። በሩ እንደተቆለፈ ስታይ እንግዲህ ይህን ነገር ብሌን ናት ያደረገችው እያለች ነበረ እንደምትጠራጠራትና በዛ ላይ ሚስጥሯ እንደምታውቅ ስለምታውቅ ማለት ነው ብሌን ናት በሩን ዘግታ ሄደችው ብላ አስባለች። እንግዲህ ብሌንና ዳግም እርግጠኛ ነኝ በአሁኑ ይቀናቸዋል፣ እነሱ ያሸንፋሉ ብዬ አስባለሁ። በሌላ በኩል ደግሞ እንግዲህ ብሌን ከበፊቱ በጣም በብዙ ነገር ተቀይራለች ማለት ነው።
ቃልን ሳይቀር እንግዲህ ካያችሁ ለምን ሳታስፈቅጂኝ ከቤት ወጣሽ? እንደውም ከዚህ በኋላ ተባረሻን ከስራ እቃሽን ይዘሽ ከዚህ ቤት ውጭ እያለች እንግዲህ ገና ሰላም እንኳን ምንም ሳትሆን ማለት ነው ብሌንን ከዚህ ቤት ለማስባረር እየሞከረች ነበረ። ታዲያ እንግዲህ ብሌንም ጉሮሯን እንቅ አርጋ ይዛ ከዚህ በኋላ ትዬን እንድትጎጃትም ሆነ እኔ እንደዚህ እንድትናገሪ አልፈቅድልሽም በማለት እንግዲህ አርፋ እንድትቀመጥ ለቃል እያስጠነቀቀቻት ትገኛለች። ቃል ራሱ ልጅቷን ፈርታታለች አሁን ላይ እና ብሌን ቀደም ብላ ይህን ንቃቷን ብታመጣው ኑሮ በጣም ብዙ ነገሮች እንደዚህ አይበላሹም ነበረ። የእሷን የሆነ ህይወትም ቃል አትወስድባትም ነበረ። ብሌን በአሁኑ እኔ ነኝ የማሸንፍሽ እያለቻት ይገኛል። በዛ ላይ ደግሞ ሰላምን ስታያት እንደ እናቷ ነው የምታያት፣ ወይም ደግሞ ውስጧ ልክ እናቷ እንደሆነች ስለሚሰማት ሰላም እንድትጎዳ አትፈልግም። ለዛም እንግዲህ ለሰላም ስትል ምንም ነገር ታደርጋለች። በአሁኑ ሰዓት እንግዲህ አልማዝን ይዞ ለመምጣት ወደ አልማዝ ቤት እየገሰገሱ ይገኛሉ። በቀላሉ እሺ ብላ የምትመጣ አይመስለኝም። የባህሉን ማስፈራሪያም ጭምር ስላለ ማለት ነው። ነገር ግን አሁን ላይ እንግዲህ ቃል በድብቅ የሰላምን ንብረት የግሏ ለማድረግ እየተሯሯጠች ነው ማለት ነው። በነገራችን ላይ ከዚህ በኋላ በኃይሉ ምንም ነገር አሁን ላይ ከእሷ ጋር እየሰራ ነው። ነገር ግን ለጥቅም ሲሆን በነገራችን ላይ በጣም የተጣሉ ሰዎች፣ ጸበኞች የሆኑ ሰዎች ይዋደዳሉ፣ ይስማማሉ እና በኃይሉና ቃል እንግዲህ በጣም ጸበኞች ናቸው ስለከዳችሁ ማለት ነው። አሁን ግን አልማዝ እንዳትገኝ ማለት ነው። በኃይሉና ቃል አብረው እየሰሩ ነበረ። ነገር ግን ሰላም በአቋራጭ እንግዲህ ለቃል አማራጭ አምታላታለች። እሱም ደግሞ ንብረቱን መስጠት ነው። ይህን ነገር በኃይሉ ቢያቅ ግን በፍጹም አይፈቅድላትም ነበረ። ምንም ቢሆን ቃል ማንም ናት፣ ምንም አይደለችም እና ንብረቱን እንኳን እንድትወስድ ራሱ ላይ ፈቅድ ይችላል እና ነገር ግን እሱ በሌለበት ማንም ሰው ባልሰማበት እንግዲህ ሰላም ንብረቷን ሁሉ በቃል በኩል አድርገዋለች። ቃል የተሳካላት ይመስላል። ነገር ግን ሁል ጊዜም ደስታዋ የሆነ ጫፍ ሲደርስ ነው የሚበላሽባት። ለምን እንደሆነ አላውቅም። ያው ግልጽ ነው የሰው ሀቅና ውሸት ስለሆነ ነው ስራዋና ሁል ጊዜ በጣም ይሳካላታል፣ በጣም ርቀት ትሄዳለች እና ከዛ ግን ልክ ልትጨብጠው ስትል ነው ባዶ የሚሆንባት እና በጣም ነው የሚያስገርመኝ የቃል ነገር። እስካሁን ድረስ እንግዲህ ስኬታማ መሆን አልቻለችም። የመጣችበትንም አላሳካችም። ከስቀቀንና ከስቃይ ውጪ ከሰዎች ጋር ከመጣላት ውጪ ያተረፈችው አንዳች ነገር የለምና በሚገርም ሁኔታ የቃል ህይወት በጣም ብዙ ነገር ያስተምራል ለተማረበት ሰው ማለት ነው። አንዳንዴ ያልሰሩበትን የሰውን የሆነ ነገር አብዝቶ መመኘት እንግዲህ ምን ያክል ዋጋ እንደሚያስከፍል ከቃል ማየት ይቻላል። ውድ ቤተሰቦች የዛሬው የአደራ ድራማ ትረካችን ይህን ይመስል ነበር። በሌላ እስከምንገናኝ ድረስ ቸር ቆዩ።